ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ40 ዓመት ዕድሜ በኋላ ልባችንን እንዴት አርግተን መጠበቅ እናም ማጠንከር እንደምንችል በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ ቪዲዮ በፍጹም እንዳያመልጣችሁ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከ40 ዓመታችን በኋላ ልባችን በድንገት ባንዴ ስራን አያቁምም። በልምዶች ላይ ተመስርቶ ቀስ በቀስ በዝምታ እናም በየቀኑ ግን ይዳከማል። ጥሩ ዜናው ታዲያ ልብ ጡንቻ ነው። ጡንቻዎች ደግሞ ትክክለኛውን ነገር በቀጣይነት ካደረጉ በማንኛውም ዕድሜ ሊጠነክሩ ይችላሉ ማለት ነው። ከ40 ዓመታችን ዕድሜ በኋላ ልባችንን እንዴት ማጠናከር እንዳለብን በዝርዝር እነግራችኋለሁኝ። ከ40 ዓመታችን በኋላ የደም ስሮቻችን መድረቅ ወይም ደግሞ የመለጠጥ አለመቻል ይከሰትባቸዋል። የደም ግፊትም በበለጠ ሁኔታ ይጨምራል። መጥፎ ኮሌስትሮልም በበለጠ ፍጥነት ኦክሲዳይዝድ ይሆናል። ብግነት ወይም ደግሞ ኢንፍላሜሽንም ይጨምራል። እናም የማገገም ሂደትም ይዘገያል ማለት ነው። ስለዚህ የልብ እንክብካቤ በአጋጣሚ ሳይሆን ሆን ተብሎ የሚደረግ መሆን ይሆንበታል። ታዲያ ከ40 ዓመታችን ዕድሜ በኋላ ልባችንን እንዴት አድርገን ማጠናከር እንዳለብን ልንገራችሁ። አንደኛ በየቀኑ መራመድ ነው። በጣም ኃይለኛው የልብ መድኃኒት ነው። እርምጃ ማድረግ መራመድ የደም ዝውውርን፣ የኦክስጅን አቅርቦትን፣ የልብ ጡንቻ ጥንካሬን፣ የደም ግፊት ቁጥጥርን ያሻሽላል። ከ40 ዓመት በኋላ ያለው እውነትም ከባድ የአካል እንቅስቃሴ አያስፈልጋችሁም። ቀጣይነት ከጥንካሬ ይበልጣል። በቀን ከ30 እስከ 45 ደቂቃ ወይም ደግሞ ከእያንዳንዱ ምግባችሁ በኋላ ከ10 እስከ 15 ደቂቃን መራመድ ጥሩ ልምድ ነው። ትንፋሻችሁ በትንሹ እስኪጨምር ድረስ በፍጥነት ተራመዱ። ነገር ግን ማውራትን እየቻላችሁ መሆን አለበት። መራመድ ልባችሁ በበለጠ ብቃት ደም እንዲረጭ በትክክል ያሰለጥነዋል። ሁለተኛ የደም ስኳርን መቆጣጠር ነው። የልብ በሽታ ስኳርን በከፍተኛ ሁኔታ ይወዳል። ከፍተኛ የሆነ ስኳር የደም ስሮችን ይጎዳል። ብግነት ወይም ደግሞ ኢንፍላሜሽንንም ይጨምራል። የኤልዲኤል ኮሌስትሮልን አደገኛም ያደርገዋል። የደም ቅዳ ቧንቧዎችንም ያጠነክራል። ከ40 ዓመታችን በኋላ የኢንሱሊን ሬዚስታንስ አቅም ይጨምራል። በቀጫጭን ሰዎች ላይ እንኳን ሳይቀር ማለት ነው። ስለዚህ የተቀነባበሩ ካርቦሃይድሬቶችን ቀንሱ። ስኳርን በጭራሽ ብቻውን አትብሉ። ሁልጊዜ ከፋይበር ወይም ከፕሮቲን ጋር መሆን አለበት። ጣፋጭ መጠጦችን ሙሉ በሙሉ አስወግዷቸው። ሶስተኛ የልብ ጤናማ የሆኑ ስብን መመገብና መጥፎ ስብ ወይም ደግሞ ቅባቶችን ደግሞ ማስወገድ ነው። ጤናማ ቅባቶች ልባችንን ያጠነክራሉ። ምርጥ የልብ ጠባቂ ጤናማ ቅባቶች የምንላቸው የወይራ ዘይት፣ አቮካዶ፣ ለውዝ በመጠኑ እናም ዘሮች እንደ ተልባ እናም ቺያሲድን መውሰድ አለባችሁ። ምን አይነቶቹ ደግሞ መወገድ አለባቸው? መጥፎ ቅባት የምንላቸው ትራንስፋቶች፣ ለብዙ ጊዜ ጥቅም ላይ የዋለ የመጥበሻ ዘይትና የታሸጉ መክሰስ የሆኑ ምግቦችን አስወግዱ። ጤናማ ቅባቶች ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። ጥሩ ኮሌስትሮልን ኤችዲኤልን ይጨምራሉ። የደም ቅዳ ግድግዳዎችንም ከጉዳት ይከላከላሉ። አራተኛ የደም ስሮችን በፖታሲየም እና በማግኒዥየም ምግቦች አጠናክሩ። እነዚህ ማዕድናት የልብ ትርታን የተረጋጋ ያደርጉታል። ዝቅተኛ የፖታሲየም እናም የማግኒዥየም መጠን ከፍተኛ የሆነ የደም ግፊት፣ መደበኛ ያልሆነ የልብ ምትና የጡንቻ መሸማቀቅን ያስከትላል። ምርጥ የእነዚህ ማዕድናት ምንጮች የምንላቸው ቅጠላቅጠል አትክልቶች፣ ሙዝ በመጠኑ፣ ባቄላ እናም ጥራጥሬዎች፣ ዘሮች፣ ተልባና ቺያሲድ፣ የኮኮናት ውሃ ጣፋጭ ያልተጨመረበት ምርጥ ምንጮች ናቸው። ከ40 ዓመት በኋላ የእነዚህ እጥረት የተለመደ ነው። መደበኛ በሚባሉ
ምግቦች ውስጥም እንኳን። አምስተኛ ስር የሰደደ ብግነትን ወይም ደግሞ ኢንፍላሜሽንን ቀንሱ። ዝምተኛው ገዳይ ነው ብግነት። ብግነት ወይም ደግሞ ኢንፍላሜሽን የደም ቅዳ ቧንቧዎችን ያደርቃል ወይም የመለጠጥ ችሎታቸውን ይቀንሰዋል። ምክንያቱ ደግሞ ስኳርን መጠቀም፣ ውጥረት ወይም ደግሞ ስትረስ ካለባችሁ፣ ደካማ የሆነ የእንቅልፍ መርሃ ግብርና የተቀነባበሩ ምግቦች ናቸው። አንቲ ኢንፍላማቶሪ ልምዶችን ማከናወን ወይም ደግሞ ምግቦችን መመገብ አለባችሁ። እርድ ከቁንዶ በርበሬ ጋር፣ ነጭ ሽንኩርት፣ ኦሜጋ ስሪ ያላቸው ምግቦችና ጥልቅ አተነፋፈስን ማድረግ። የተረጋጋ ሰውነት ማለት የተረጋጋ ልብ አላችሁ ማለት ነው። ስድስተኛ እንቅልፍ ለልብ ጥንካሬ ድርድር የማይቀርብለት ጉዳይ ነው። በቂ እንቅልፍ ያስፈልጋችኋል። ደካማ እንቅልፍ ከፍተኛ የሆነ የደም ግፊት፣ መደበኛ ያልሆነ የልብ ምት፣ የሆርሞን መዛባትን ያስከትላል። ከ40 ዓመት በኋላ ከ6 ሰዓት በታች መተኛት የልብ አደጋን በከፍተኛ ሁኔታ ይጨምረዋል። ከምሽቱ 5 ሰዓት በፊት ተኙ። ጨለማ እናም ቀዝቃዛ ክፍል ተኙ። በምሽት ዘግይቶ ከባድ ምግብን ደግሞ በፍጹም እንዳትመገቡ። ሰባተኛ ውጥረትን በየቀኑ አስወግዱ። የውጥረት ሆርሞኖች የልብ ትርታን ይጨምራሉ፣ የደም ግፊትን ከፍ ያደርጋሉ፣ በጊዜ ሂደት የደም ቅዳ ቧንቧዎችን ወይም ደግሞ አርተሪንም ይጎዳሉ። ውጥረትን ለመቀነስ ታዲያ ከ5 እስከ 10 ደቂቃ ዝግ ያለ አተነፋፈስን ማድረግ፣ በተፈጥሮ ውስጥ መራመድና ጸሎት ማሰላሰል ወይም ደግሞ የዝምታ ጊዜ ውስጥ ማሳለፍ ያስፈልጋል። አላስፈላጊ የአእምሮ ረብሻን መቀነስ አለባችሁ። በቀን 10 ደቂቃ እንኳን ልባችሁን ከጉዳት ይጠብቃል። ስምንተኛ የደም ግፊትን የተረጋጋ አድርጉ። መደበኛ ብቻ ሳይሆን ማለት ነው። የደም ግፊት የተረጋጋ መሆን አለበት፣ የሚዋዥቅ መሆን የለበትም። የሚያረጋጋው ታዲያ ምንድን ነው? መደበኛ የሆነ እንቅስቃሴ ማድረግ፣ ከተቀነባበሩ ምግቦች የሚገኝ ዝቅተኛ የሆነ ጨው፣ ከፍተኛ ፖታሲየም ያላቸው ምግቦችና የውጥረት ቁጥጥር ያስፈልጋል። በታመማችሁ ጊዜ ብቻ ሳይሆን አልፎ አልፎ የደም ግፊታችሁን ተለኩ። ዘጠነኛ ልብን በፋይበር ደግፉ። ፋይበር የልብ ጽዳት ስራን ይሰራል። ምን ያደርጋል? ከመጠን በላይ የሆነ ኮሌስትሮልን ያስወግዳል፣ የደም ስኳርንም ያሻሽላል፣ ጥሩ የአንጀት ባክቴሪያዎችንም ይበግማል። ምርጥ የፋይበር ምንጮች የምንላቸው አትክልቶች፣ አጃ ወይም ደግሞ ኦትስ፣ ባቄላ ወይም ደግሞ ጥራጥሬዎች እናም ሲድስ ዘሮች ያስፈልጋሉ። ተልባ እናም ቺያሲድ። አልፎ አልፎ ሳይሆን በየቀኑ ፋይበርን ተመገቡ። አስረኛ በምሽት ዘግይቶ ከባድ እራት መመገብን አስወግዱ። ትልቅ የልብ ውጥረትን ይፈጥራል። ዘግይተው የሚበሉ ምግቦች የሌሊት የደም ግፊትን ከፍ ያደርጋሉ፣ ትራይግሊሰራይድን ይጨምራሉ፣ እንቅልፍንም ያውካሉ። ከ40 ዓመታችሁ በኋላ ልብ በሌሊት እረፍት ያስፈልገዋል። ከመተኛታችሁ ከ3 ሰዓት በፊት እራታችሁን አጠናቃችሁ ተኙ። 11ኛ ጤናማ የሆነ የወገብ መጠንን ወይም ደግሞ የወገብ ሳይዝን ቦርጭን መጠበቅ ወይም መቀነስ ነው። ከክብደት ይልቅ ይህ በጣም አስፈላጊ ነው። የልብ አደጋ ከክብደት ብቻ ሳይሆን ከሆድ ስብ ጋርም የተያያዘ ነው። የሆድ ስብ ብግነት የሚያስከትሉ ኬሚካሎችን ያመነጫል፣ የደም ግፊትንም ይጨምራል፣ የኢንሱሊን ሬዚስታንስ አቅምንም ይጨምራል። የወገብ መጠንን ቀስ በቀስ መቀነስ ያስፈልጋል እንጂ ከባድ የአመጋገብ ቁጥጥር አይደለም። ስለዚህ ቦርጭ ካላችሁ ቦርጫችሁን ለመቀነስ ሞክሩ። 12ኛ የትንፋሽ ማጠርን ወይም የደረት መጨነቅን ችላ አትበሉ። ከ40 ዓመት በኋላ የማስጠንቀቂያ ምልክቶች በጭራሽ ችላ ሊባሉ አይገባም። የመጀመሪያ ምልክቶች በቀላል እንቅስቃሴ ጊዜ ድካም የሚሰማችሁ ከሆነ፣ የትንፋሽ መቆራረጥ እናም የደረት ግፊትና መፍዘዝ ካለ ቀደም ብሎ እርምጃ መውሰድ ህይወታችሁን ያድነዋል። 13ኛ በቂ ውሃን ጠጡ። የደም መወፈር አስጊ ነው። የውሃ እጥረት ካለ ደምን ያወፍራል፣ ልብ በበለጠ ሁኔታም እንዲለፋ ያደርገዋል። የሽንት ቀለማችሁ ፈዘዝ ያለ ቢጫ መሆን አለበት። በጣም
ደማቅ ቢጫ ከሆነ የውሃ እጥረት አለባችሁ ማለት ነው። ስለዚህ የውሃ መጠናችሁን ማስተካከል ያስፈልጋል። 14ተኛ ማጨስን አቁሙ እናም አልኮልን ገድቡ። ማጨስ ቀጥተኛ የደም ቅዳ ቧንቧዎችን ይጎዳል። አልኮል የደም ግፊትን ይጨምራል እናም የልብ ጡንቻን ያዳክማል። ከ40 ዓመት በኋላ ጉዳቱ በበለጠ ፍጥነት ይጨምራል። 15ተኛ ልብን በለሰለሰ ግን መደበኛ በሆነ መንገድ አሰልጥኑት። ምርጥ የልብ ወዳጅ እንቅስቃሴዎች መራመድ፣ ብስክሌት መንዳት፣ ዋናን መዋኘት እናም ቀላል የሆነ የጥንካሬ ልምምድን ማድረግ። በየቀኑ ተንቀሳቀሱ። ጉልበት በሌላችሁ ቀናትም ቢሆን እንኳን እንቅስቃሴ ወሳኝ ነው። ስለዚህ እነዚህን ጤናማ የሆኑ ነገሮችን በማድረግ ከ40 ዓመታችሁ በኋላ ልባችሁን ማጠናከር ወይም ደግሞ ጤናማ ማድረግ ትችላላችሁ ማለት ነው። ከ40 ዓመታችን በኋላ ያለው ዋና እውነት ምንድን ነው? የልብ ጥንካሬ የሚገነባው በዕለት ተዕለት ትናንሽ ውሳኔዎች እንጂ አልፎ አልፎ በሚደረጉ ትላልቅ ወይም ደግሞ ከባድ በሆኑ ውሳኔዎች አይደለም። አሁን ለምሳሌ ዝም ብላችሁ በጣም በርካታ ወራቶችን ቁጭ ብላችሁ በአንድ የተነስታችሁ በአንድ ቀን ብቻ ከባድ የሆነ እንቅስቃሴን ብታደርጉ በአንዴ እፈወሳለሁ ብላችሁ እንዳትጠብቁ። በአንዴ ብዙ እንቅስቃሴዎችን ከማድረግ ይልቅ ዘወትር በየቀኑ ጤናማ በሆነ መልኩ ቀላል እናም ጥሩ የሆነ ለ30 ደቂቃ ብዙም የማይጎዳችሁን እንቅስቃሴ ማድረግ ልባችሁን በከፍተኛ ሁኔታ ይጠብቀዋል ማለት ነው። ልባችሁን ዛሬውኑ መጠበቅ ጀምሩ። እንቅስቃሴ ማድረግ ካለባችሁም አመጋገባችሁንም መቀየር ካለባችሁም ማለት ነው። ወይም ደግሞ የጤና ችግር ካለባችሁም ቶሎ ለመታከም ሞክሩ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ጥያቄያችሁን ሁላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።